ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ እንጀራ ቶሎ እንዳይሻግት ደግሞ ለእኔ የረዳኝ ተጠቀምቤበት ውጤቱም ጥሩ ሲሆንልኝ ለእናንተ ደግሞ ይዤው መጥቻለሁ። እናንተም እንደምትጠቀሙበት ነው። ቀላል ነው ግን እንጀራችን ቶሎ እንዳይሻግት ደግሞ በዚህ መንገድ እንድንጠቀም ደግሞ ዛሬ እሱን ነው ይዤላችሁ የመጣሁት። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እዚህ ጋር የምናስቀምጥበትን እንጀራ ጋግረን የምናስቀምጥበትን ሌማት ማለት ነው። እሱን በመጀመሪያ እንደዚህ አድርገን እናጸዳዋለን። እዚህ ጋር አሁን የምናስቀምጥበትን ሌማት እንደዚህ ትንሽ ሳሙና እጃችን ላይ ውሃው ላይ አድርገን ከዛ በስፖንጅ እያደረግን በደንብ አድርገን እናጸዳዋለን። ብዙ ጊዜ አናጸዳውም አይደለ? ፀሐይ ላይ ወይ እናደርገዋለን ወይ ደግሞ ረዘም ባለ ጊዜ ነው አይደለ? የምናስቀምጥበት እንጀራ የምናስቀምጥበትን የምናጥበው ግን እንደዚህ በ15 ቀን በደረቁ ስለሆነ ቶሎ ነው የሚደርቅልን ብዙም ውሃ ስለማናርሰው ማለት ነው። ከዛ በደንብ ከጠራረግነው በኋላ ውሃ ቀይረን በንጹህ ውሃ ጨው አድርገንበት እንዲህ እየጨመቅን የምናስቀምጥበትን ሌማት በደንብ አድርገን ጠራርገን ፀሐይ ላይ እናደርገዋለን ማለት ነው። ከዛ ደግሞ እዚህ ጋር የእንጀራ ላስኬታችንን እሱንም በትንሽ ሳሙና ከላስኬት ላይ ቶሎ ሳሙና ስለማይወጣ ሳሙናውን አነስ አድርጋችሁ እኔ በፈሳሹ አይጃክስ ነው እያጠብኩት ያለሁት። በደረቁም ማጠብ ትችላላችሁ። ላስኬቱን ያው ላስኬቱ በደንብ መጽዳት አለበት እንጀራችን ቶሎ እንዳይሻግትብን ማለት ነው። በደንብ አድርገን አጥበን እናለቀልቀዋለን። እኔ ተጠቅሜበት ስለረዳኝ ነው ለእናንተም ይዤ የመጣሁት። ከዛ ውሃውን በደንብ ካጸዳነው በኋላ ሳሙና ከወጣለት በኋላ ጨው አድርገንበት እናለቀልቀዋለን። ከዛ ማስጣት ነው። ከጨው በኋላ አናለቀልቀውም። የተወሰነ ጨው ላዩ ላይ ስላለ በኋላ ላይ እንጀራ ስናስቀምጥበት ይረዳናል ማለት ነው። እዚህ ጋር አሁን ቡኮንስ አላሳየኋችሁም። ከዚህ በፊት ብዙ የእንጀራ ቪዲዮዎች ስለሰራኩኝ ቀጥታ ወደ አብሲት ነው የገባሁትና ከዛ በኋላ ደግሞ ያለውን ነገር አንዳንድ ተመልካቾቼ የበፊቱን ቪዲዮዬን ስላላዩት እስቲ እሱንም ልቀጥልና ላሳያችሁ ብዬ ነው። እዚህ ጋር አሁን እኔ ወደ 2 ተኩል የሚያክል ቡኮ ነው ያቦካሁት። እዚህ ጋር ከዛ 1 ተኩል የሚያክል ውሃ ጥጄ ነው አብሲት እያደረኩ ያለሁት። ለምን ያክል ሊጥ ምን ያክል አብሲት ነው የምታደርጊው ውሃ እንደዚህ አይነት ጥያቄዎችም ስላሉ እሱንም ከመለሰላችሁ ብዬ ነው። ከዛ 1 ኩባያ ሊጥ አድርጌ ነው እንግዲህ አብሲት እዚህ ጋር ያረኩት። በደንብ አድርጌ አንተከትከዋለሁ እኔ እየከደንኩኝ ማለት ነው። አብሲት እየከደናችሁ ስታንተከትኩት ላለመሻገትም ጊዜውን ቆየት ያደርግልናልና አብሲት ስታደርጉ ተክተክ አድርጉት በደንብ። ከዛ አጥፍቼ እንደዚህ ትንሽ እንዲበርድልኝ እያረኩት ነው። ከተንተከተከ በኋላ በረድ አድርጌ ነው ብዙ ሳላበርድ መካከለኛ ሲሆንልኝ ነው የምከተው። አሁን ይኸው ሊጡ ላይ ጨመርኩት። ከዛ በደንብ አድርገን አማስለን እስከታች ድረስ አዋህደን ከዛ እዚህ ጋር የጤፍ ዱቄት ነው እኔ እዚህ ጋር 3-4 በእጄ ቆንጠር አድርጌ የማደርገው ማለት ነው። 3-4 የሾርባ ማንኪያ ማለት ነው። ከላይ ነስንሳችሁ አስቀምጣችሁ ከዛ ኩፍ ሲል ይኸው እዚህ ጋር አሁን ቆንጆ ሆኖ ኩፍ ብሎልኛል። ኩፍ ሲል ዱቄቱ ራሱ ወደ ውስጥ ገብቶ ይዋሃዳልና ምንም ባታደርጉትም ችግር የለውም። ከዛ ትንሽ እኔ ወፈር ስላለ ውሃ ጨምሬ ቀጠን አደረኩት። ከዛ በማዞሪያችን ላይ አድርገን እንግዲህ እንጋግራለን ማለት ነው። አንዳንድ ሰዎች የበፊቱን ቪዲዮን ካላዩት ብዬ ነው እንጀራውን የቀጠልኩት እንጂ በዋናነት እኔ እዚህ ጋር እንዳይሻግት እንደዚህ አድርገን እናርግ። ላስኪቱንም እንዲሁም ሌማቱንም በእንደዚህ አይነት መልኩ እያጸዳን እንገልገል ብዬ ነው እንግዲህ ዛሬ ቪዲዮ ይዤ የመጣሁት እንጂ የእንጀራውን አይደለም። ግን እንጀራውንም በዛው ቀጥዬ ላሳይ ብዬ ነው። ከዛ ምጣዳችንን አስሰን እንጀራችንን እንጋግራለን። ዱቄት ተደርጎ የሚጋገረው ከአብሲቱ በኋላ የምትነሰንሱት ዱቄት በጣም ቆንጆ ነው የሚያደርገው እንጀራንና ያልሞከራችሁ ሰዎች እስቲ እንደሱ ማርጋችሁ ሞክራችሁ በኮሜንት እንግዲህ ሀሳብ አስተያየታችሁንም ጻፉልኝ።
በዋናነት እንግዲህ ዛሬ ይዤላችሁ የመጣሁት ቅድምን ብያችኋለሁ፣ የእንጀራ እንዳይሻግት እንዴት አድርገን እንጠቀም የሚለው ከዚህ በፊትም ጦስኝ ከስሩ አድርጌ ተገልግዬ እንደገና ደግሞ ይሄኛውም ከረዳችሁ አንዱ እንድትገለገሉት ብዬ ነው። እኔ ይሄኛው እንደውም በጣም ጠቅሞኛል። ያው ቆንጆ እንጀራ እንግዲህ የሚያምር እንጀራ ነው እያወጣሁ ያለሁት። የምጋግርበት ቦታ እንደውም ኃይለኛ ብርሃን ስላለ አይኑ በደንብ እየታየ አይደለም እንጂ ዱቄት ተደርጎ የሚጋገረው አይኑ በጣም ነው የሚያምረው። ይኸው እንደዚህ የሚያምር ቆንጆ እንጀራ ዝንክት ያለ እንጀራ ነው እያወጣን ያለ ነው። የባለፈው የሰራሁት ቪዲዮ እንደዚህ ዱቄት አድርጌ ነስንሼ የሰራሁት ብዙ ሰዎች ተጠቅመውበት በተለያየ ቪዲዮ ላይ እንጀራውን ተጠቅመነው በጣም ቆንጆ ሆኖልናል ብላችሁ በኮሜንት ሀሳባችሁን ያው ተጠቅማችሁበት ነግራችሁኛል። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዛሬም ደግሞ ይሄን ቪዲዮ የቀጠልኩበት አንዳንድ ሰው ያው ካላየ አይቶ ደግሞ እንዲገለገልበት ብዬ ነው እንግዲህ እስከ መጨረሻው እንጀራ እየጋገርኩ ያሳየሁት ማለት ነው። እንግዲህ ዛሬ በቀለል ባለ ቪዲዮ ነው የመጣሁት። ከጠቀማችሁ እንድትጠቀሙበት ነው። እኔ ስለጠቀመኝ ነው ወደ እናንተ ይዤው የመጣሁትና እስቲ እናንተ ሞክራችሁ ደግሞ ሀሳብ አስተያየታችሁን ደግሞ ጻፉልኝ። የሁላችሁ ዝንክት ያለ የሚያምር ቆንጆ እንጀራ ነው የጋገርነው። ስለ ሁሉም በጣም ነው ማመሰግነው። እንግዲህ ስራዬ ከተመቻችሁ ላይክ አድርጋችሁ ደግሞ ስራዬ ሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። በሚቀጥለው በሌላ ቪዲዮ መለሳለሁ። ሰላም ሁኑልኝ። ቻው